ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በሰሜን ሸዋ ጻድቃኔ ማርያም ገዳም በመሬት መንሸራተት አደጋ የ14 ሰዎች ሕይወት ማለፉ ተሰማም። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ፍርድ ቤቶች ከነሐሴ 1 እስከ መስከረም 30 በከፊል ዝግ ይሆናሉ ተባለ። በአማራ ክልል ፍርድ ቤቶች ከነሐሴ 1 2018 ዓ.ም እስከ መስከረም 30 2019 ዓ.ም ባሉት 2 ወራት ውስጥ በከፊል ዝግ ሆኖ እንደሚቆዩ የአማራ ክልል ጠቅላይ ፍርድ ቤት አስታወቀ። የሱዳን ጦር በዳርፉር በፈጸመው የድሮን ጥቃት 35 ሰዎች መገደላቸው ተሰምቷል። ከፍተኛ አመራሩ በተተኮሰባቸው ጥይት መገደላቸው ተሰምቷል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ በተፈጸመ የደፈጣ ጥቃት የዞኑ ስፖርትና ወጣቶች መምሪያ ኃላፊ አቶ ወዳጆ አሳ ገነቲ መገደላቸው ተሰምቷል። በዝርዝር ይዘኗል። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስቆዩ እነዚህም በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ ወደ ዝርዝር መረጃዎች አመራንም። በሰሜን ሸዋ ጻድቃኔ ማርያም ገዳም በመሬት መንሸራተት አደጋ የ14 ሰዎች ሕይወት ማለፉ ተሰምቷል። በሰሜን ሸዋ ሀገረ ስብከት ስር በሚገኘው ታሪካዊው የጻድቃኔ ደብረ መጥምቀ ቅድስት ማርያም ገዳም በደረሰ ድንገተኛ የመሬት መንሸራተትና ርዕደ መሬት የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ደግሞ የከባድና ቀላል አካል ጉዳት መድረሱ ተገለጸ። አደጋው የተከሰተው ከክረምቱ ወቅታዊ ሁኔታ ጋር ተያይዞ በጣለው ከፍተኛ ዝናብ ምክንያት ሲሆን በወቅቱ ለጸበል ለሱባኤና ለንግስ ከአራቱም አቅጣጫዎች በገዳሙ ተገኝተው በነበሩ ምዕመናን ላይ ጉዳቱ መድረሱ ታውቋል። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ በአደጋው ስፍራ በአካል በመገኘት ለሕይወታቸው ያለፉት ጸሎተ ፍትሐት ያደረሱ ሲሆን ለተጎዱትና ለተጨነቁት ምዕመናንም አባታዊ ቃለ በረከትና የማጽናኛ ትምህርት ወንጌል ሰጠዋል። ሀገረ ስብከቱ በደረሰው ድንገተኛ የመርዶ አደጋ ትልቅና መሪር ሐዘን የተሰማው መሆኑን ገልጾ ለሞቱት ዕረፍተ ነፍስን፣ ለተጎዱት ፈጣን ፈውስን እንዲሁም ለቤተሰቦቻቸው መጽናናትን ተመኝተዋል። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ የደህንነት ጥምረት አዋቅራለች። ከነዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የመንንና 5ቱን የአፍሪካ ሀገራትን ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ በሚያዋስኑ ሀገራት መካከል ያለውን ቅንጅት ማጠናቀር እና ዓለም አቀፍ የባህር ላይ መስመሮችን፣ የንግድና የኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተው በቀጠናው ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጎሎች እየጨመሩ የመጡበት ወቅት ላይ ነው። ከፍተኛ አመራሩ በተተኮሰባቸው ጥይት መገደላቸው ተሰምቷል። በኦሮሚያ ክልል ምስራቅ ወለጋ ዞን ጌዳያና ወረዳ በተፈጸመ የደፈጣ ጥቃት የዞኑ ስፖርትና ወጣቶች መምሪያ ኃላፊ አቶ ወዳጆ አሳ ገነቲ መገደላቸው ተሰምቷል። ኃላፊው በአንገር ጉተን ከተማ ለሚካሄደው የስፖርት ውድድር ከነቀምቴ በፓትሮል ተሽከርካሪ ሲጓዙ ቶሎ ሊንጫ መንደር 3 በተባለ ስፍራ ታጣቂዎች በከፈቱት ተኩስ ተሽከርካሪዋ በመቃጠሏ ጥቃቱ ደርሷል ሲል ዶቼ ቬለ ዘግቧል። ለአስቸኳይ ድጋፍ የመጡ የመንግስት የጸጥታ ኃይሎችና ሚሊሻዎች ጥቃቱ የደረሰባቸው ሲሆን በሰው ሕይወትና ንብረት ላይ ጉዳት ከመድረሱም በላይ በርካታ ሰዎች ታፍነው መወሰዳቸውን የዓይን እማኞች ገልጸዋል። ሐምሌ 17 በተፈጸመው በዚህ ጥቃት ላይ በአሁኑ ወቅት የክልሉ የጸጥታ አካላት በጥቃቱ ዙሪያ ሰፊ ምርመራና ክትትል እያደረጉ መሆኑ ተገልጿል።
ፍርድ ቤቶች ከነሐሴ 1 እስከ መስከረም 30 በከፊል ዝግ ይሆናሉ ተባለ። የአማራ ክልል ፍርድ ቤቶች ከነሐሴ 1 2018 ዓ.ም እስከ መስከረም 30 2019 ዓ.ም ባሉት 2 ወራት ውስጥ በከፊል ዝግ ሆነው እንደሚቆዩ የአማራ ክልል ጠቅላይ ፍርድ ቤት አስታወቀም። የፍርድ ቤቶቹ በከፊል መዘጋት በተሻሻለው የዳኞች አስተዳደር ጉባኤ አዋጅ ቁጥር 282/2014 በተደነገገው መሰረት የዳኞች መደበኛ የእረፍት ጊዜ በመሆኑ እንደሆነ ተገልጿል። በእነዚህ ሁለት የእረፍት ወራት ውስጥ አስተናጋጅነት የሚያገኙና የሚታዩ የችሎት ጉዳዮች ዝርዝር በፍርድ ቤቱ በወጣው ይፋዊ ደብዳቤ ላይ የተመለከተ መሆኑን ፍርድ ቤቱ አያይዞ ገልጿል። የሱዳን ጦር በዳርፉር በፈጸመው የድሮን ጥቃት 35 ሰዎች መገደላቸው ተሰምቷል። በምዕራብ ዳርፉር በሚገኝ አንድ ባህላዊ ፍርድ ቤት ላይ የሱዳን ጦር ድሮኖች ባደረሱት ጥቃት ቢያንስ 35 ሰዎች ሲገደሉ ሌሎች በርካቶች ደግሞ ቆስለዋል ሲል አንድ የመብት ተሟጋች ቡድን አስታወቀም። በሱዳን ለ3 ዓመታት ሲካሄድ የቆየው የእርስ በርስ ጦርነት ወቅት በሁለቱም ወገኖች የተፈጸሙ ጥሰቶች ሲመዘግብ የቆየው የአስቸኳይ ጊዜ ጠበቆች ቡድን እንደገለጸው ጥቃቱ የተፈጸመው እሁድ ዕለት በአካባቢው ሰዓት አቆጣጠር ከቀኑ 7 ሰዓት አካባቢ በሰሜን ዳርፉር ግዛት ውስጥ በሚገኘው ጋራ አልዛዋያ መንደር በሚገኝ ፍርድ ቤት ላይ ነው። ጥቃቱ በተፈጸመበት ወቅት ሲቪሎች በአካባቢው ጉዳዮችና አለመግባባቶች ላይ የሚደረጉት ችሎቶችን ለመከታተል ተሰብስበው ነበር ተብሏል። መንደሩ በከፊል ወታደራዊ ፈጣን ድጋፍ ሰጪ ኃይሎች ቁጥጥር ስር ይገኛል።